ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች፣ በማስከተል የዕለቱን መረጃዎች እናቀርባለን። በቅድሚያ ርዕሶቹን። የኢትዮጵያ አየር መንገድ ንብረት የሆኑ ሁለት ግዙፍ ቦይንግ 777-200 አውሮፕላኖች ወደ ቃጫኝነት ሊቀየሩ ወደ ቴክሳስ በረሩ። በጨቋኝ አገዛዝ ስር ወድቀናል፣ ህዝብና መንግስት ይወቅልን ሲሉ የኢትዮጵያ ፕሬስ ድርጅት ሰራተኞችና ጋዜጠኞች ለመሰረት ሚዲያ ገለጹ። በአማራ ክልል አንዳንድ አካባቢዎች የመራጭ ካርድ የወሰዱ ግለሰቦች ካርዳቸውን የመንግስት ቢሮዎች ውስጥ እንዲያስቀምጡ እየተደረጉ ነው። አሁን ላይ አብዛኛው ወደ መሃል ሀገር እየገባ ያለው ነዳጅ አዋሽ አርባ ከሚገኘው መጠባበቂያ የተቀዳ መሆኑ ታወቀ። የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ከስራቸው ተነስተው በቀድሞ የኢንሳ ከፍተኛ አመራር ተተኩ። መረጃዎቹን በዝርዝር የኢትዮጵያ አየር መንገድ ንብረት የሆኑ ሁለት ግዙፍ ቦይንግ 777-200 አውሮፕላኖች ወደ ቃጫኝነት ሊቀየሩ ወደ አሜሪካ ቴክሳስ በረራ አደረጉ። የአፍሪካ ግዙፍ አየር መንገድ የሆነው የኢትዮጵያ አየር መንገድ በተለያዩ ጊዜያቶች አውሮፕላኖችን በግዢ እንዲሁም በሊዝ በማስገባት በፍጥነት እየሰፋ ያለውን የበረራ መዳረሻዎቹን ለማዳረስ ጥረት በማድረግ ላይ ይገኛል። በዓለም አቀፍ ደረጃ በተለይ የትልልቅ ወይም ዋይድ ቦዲ አውሮፕላኖች ጥረት በመከሰቱ በረራዎችን በሚፈለገው መጠን ማከናወን አለመቻሉን አየር መንገዱ ሲያስታውቅ ቆይቷል። ለምሳሌ ከቀናት በፊት አየር መንገዱ ወደ ጭነት አውሮፕላን የተቀየሩ ሁለት ቦይንግ 777-300 ኤአርኤስኤፍ አውሮፕላኖችን ለመከራየት ከኤርባስ ሆልዲንግስ ኤንቪ ጋር የሊዝ ስምምነት መፈራረሙን ይፋ አድርጎ ነበር። ይህ አውሮፕላን በአይነቱ በአፍሪካ የመጀመሪያው ሲሆን በፈረንጆቹ 2028 ሁለተኛው ሩብ ዓመት የኢትዮጵያ አየር መንገድ አውሮፕላኑን ይረከባል ተብሎ ይጠበቃል። መሰረት ሚዲያ አሁን የደረሰው ልዩ መረጃ እንደሚጠቁመው ደግሞ የኢትዮጵያ አየር መንገድ ንብረት የሆኑ ሁለት ግዙፍ ቦይንግ 700-200 አውሮፕላኖች ወደ አሜሪካ ቴክሳስ ለመጨረሻ ጊዜ ባሳለፍነው ሳምንት የመንገደኞች በረራ አድርገዋል። እነዚህ አውሮፕላኖች ወደ ቴክሳስ ፔሮት ፊልድ ፎርት ወርዝ አሊያንስ ኤርፖርት በዕለቱ በረራ ያደረጉት ከመንገደኛ አውሮፕላን ወደ ቃጫኝ አውሮፕላን ለመቀየር መሆኑን ሚዲያችን ከአየር መንገዱ አረጋግጧል። አውሮፕላኖቹ ወደ ቃጫኝ ወይም ካርጎ ከተቀየሩ በኋላ የያዝነው የፈረንጆች ዓመት 2026 ከመጠናቀቁ በፊት ተመልሰው ወደ አገልግሎት ይገባሉ በማለት አንድ የአየር መንገዱ ኃላፊ ለሚዲያችን አረጋግጠዋል። አንዳንድ የአቪዬሽን ተንታኞች አውሮፕላኖቹ ወደ ቴክሳስ ያመሩት ምናልባት በመካከለኛው ምስራቅ ከተከሰተው ጦርነት ጋር ተያይዞ ለረጅም ጊዜ ማቆሚያ ቦታ ባለው ቴክሳስ ለማቆም ሊሆን እንደሚችል ግምታቸውን አስቀምጠው ነበር። በአሁኑ ሰዓት በርካታ የኤሚሬትስ፣ የኳታርና ሌሎች አየር መንገዶች አውሮፕላኖች ስፔን በሚገኝ የአውሮፕላን ማቆያ ተወስደው እንዲቀመጡ እየተደረጉ ይገኛሉ። በጨቋኝ አገዛዝ ስር ወድቀናል፣ ህዝብና መንግስት ይወቅልን ሲሉ የኢትዮጵያ ፕሬስ ድርጅት ሰራተኞችና ጋዜጠኞች ለመሰረት ሚዲያ ገለጹ። ሚዲያችን በሀገራችን ያሉ የተለያዩ የመንግስትም ይሁን የግል ድርጅቶች የውስጥ አሰራር ላይ ፍተሻ በማድረግ መረጃ ለህዝብ ሲያቀርብ መቆየቱ ይታወቃል። ከዚህ በፊት እንደ አዲስ ሚዲያ ኔትወርክ፣ ሱፐር ደብልቲ ጀነራል ትሬዲንግ፣ የንግድና ቀጠናዊ ትስስር ሚኒስቴር፣ የኢትዮጵያ ነዳጅ ባለስልጣን ወዘተ በመሳሰሉት ላይ በምርመራ ዘገባችን ዳሰሳ አድርገን ነበረ። ዛሬ ደግሞ መንግስታዊውን ሚዲያ የኢትዮጵያ ፕሬስ ድርጅትን እንዳሰሳለን። ማንነታችን አይገለጽ ያሉ በርካታ የተቋሙ ሰራተኞች ለመሰረት ሚዲያ ጥቆማ መላክ ከጀመሩ ሰነባብተዋል። የተቋሙ ሰራተኞች በጨቋኝ አገዛዝ ስር ነው ያለነው የሚሉ ሲሆን ሰራተኛው በተለይም ጋዜጠኛው እንዲናቅና ተንቀጥቅጦ እንዲሰራ የሆነ አስተያየት ከሰጠ ማስፈራራት፣ ከዛም አልፎ ሞራል የሚነካ ክፍል የመቀየር እርምጃ ይወሰዳል። ለክፋት የተጉ አመራሮች ያሉበት ተቋም ሆኗል በማለት ያስረዳሉ። ተቋሙን ለጥቂቶች ገነት ለሌላው አስጨናቂ ቤት እንዲሆን ያደረገው ዋነኛው የቀድሞ አለቃ አቶ ጌትነት ታደሰ ነው። የሱ ዳፋ ግን ብዙም ከቤቱ አልወጣም። ማንንም የማይሰማና እንደ ፈጣሪ የሚፈራ ነበር በማለት በቀድሞ አመራር ይደርስባቸው የነበረውን ተናግረዋል። አክለውም ምናልባት ሌላ ቦታ ላይ ኃላፊነት መወጣት ከቻለ እንጂ የ84 ዓመቱን የዕድሜ ባለጸጋ ፕሬስን ጨርሶ አይመጥንም፣ ቤቱንም እየመራው አይደለም ይላሉ።
እንደ ሰራተኞቹ ገለጻ በሺዎች የሚቆጠሩ ሰራተኞችን የሚያስተዳድሩ መሪዎች ለሰራተኛው ቅርብ በሆኑበት ኃላፊነታቸውን ፈልገው ሊያጡት ቀርቶ ፈልጓቸው ቀርቦ በሚያናግርበት ዘመን 500 የማይሞላ ሰራተኛን የሚመራው የአሁኑ ኃላፊ አቶ መሳፍንት ተፈራ ቢሮ ባለጉዳይ ሰራተኛ ለመግባት አስቀድመው በተዘጋጀ ቅጽ ላይ ጉዳዩን በመሙላት ቢጠባበቁም ከቀናት በኋላ ጸሐፊዋ አለመፈቀዱን ለሁሉም በተመሳሳይ መልኩ እንደምታሳውቅ ተናግረዋል። ቢሮ በር ላይ ጥበቃዎች እየተፈራረቁ ይጠብቁታል። ምን እንደሚያሰጋውም አይገባንም በማለት አስተያየታቸውን የሚጀምሩት ሌላኛው የተቋሙ ነባር ሰራተኛ ናቸው። ጸሐፊዋ የሚሞላውን ቅጽ ለአቶ መሳፍንት አታስገባም፣ እሱም አያየውም። የጽህፈት ቤቱ ኃላፊ ጋር ብቻ ነው የሚቀረው። ይህ ሰው የአቶ ጌትነት ቅርብ ነበር። የአቅም ችግር ባይኖርበትም ከፍተኛ የቅንነት ችግር አለበት። የአቶ ጌትነትን ሌጋሲ ነው የሚያስቀጥለው። አስተያየቶች ሁሉ ወንበሩን የሚነቀንቁበት ነው የሚመስለው። ቦርዱም ለሰራተኛው ጉዳይ ቁብ ያለው አይመስልም። በየጊዜው እየተገናኘ እቅድና ሪፖርት አጽድቆ ሲለያየ ነው የምንሰማው በማለት በተቋማቸው ውስጥ ያለውን አሰራር አጋርተዋል። ሚዲያችን ያደረገው ተጨማሪ ዳሰሳ እንደሚጠቁመው ተቋሙ አሁን ላይ በማርኬቲንግ ክፍሉ በኩል ጭምር በደልም እንደሚፈጽም፣ ለተመሳሳይ ዓላማ አንድ ቦታ የሚሄዱ የማርኬቲንግ ሰዎች በአየር ሲሄዱ፣ ጋዜጠኞች ግን የጸጥታ ችግር ባለባቸው ቦታዎች ጭምር በመኪና እንደሚላኩ ታውቋል። ችግሩ ያለው የትራንስፖርቱ አይነት መለያየት ላይ ሳይሆን እይታው ጋር ነው። ጋዜጠኛው ተንቋል። በተለይ አቶ ጌትነት በነበረ ጊዜ ተግባራዊ የተደረገው ሰራተኛውን እየረገጥን እድሜያችንን እናራዝም የሚል መርህ ይዘው እንዲንቀሳቀሱ አድርጓቸዋል የሚሉት ሌላ ለሚዲያችን የተናገሩ ሰራተኛ ናቸው። ተቋሙ ውስጥ በቀን 4 ጊዜ አሻራ ይሰጣል። ሐሳብ ለመስጠት እንኳን ተሳቆ በሚኖርበት ተቋም ከሰራተኛ ደሞዝ ለመቁረጥ በበጀት ዓመቱ ይህን ያክል ብሎ አቅዶ ይሰራል። በወር በአማካኝ 10 ሰራተኛ የግማሽ ቀን ደሞዙ ይቆረጣል በማለት በምሬት ያስረዳሉ። ሌላው ሰራተኛው በምሬት የሚያነሳው አሁን ባለው የኑሮ ውድነት የሰራተኛው ካፌ ስራ ማቆሙን ነው። ስንት ቦታ ስንት አይነት ሀገራዊ ፕሮጀክት ተጀምሮ ፈጥኖ በሚጠናቀቅበት በዚህ ዘመን የተቋሙ ካፌ ስራ ካቆመ ከ3 ዓመት በላይ ሆነው። በጥቂት ወራት መጠናቀቅ የሚችልና ጊዜ የማይፈጅ ግንባታ ከተጀመረ 2 ዓመት አለፈው። እስካሁን ግን ስራ አልጀመረም። ሰራተኛው የሚገናኝበት ቦታ እንዲኖረው አይፈለግም። አመራሮቹ ትጋታቸው ያልቸገረን ቦታ ላይ ነው በማለት አስረድተዋል። የተቋሙ ሰራተኛ አይለፍልህ የተባለ ነው የሚመስለው። ተቋሙ የሚመለከተውና የሚገመግመው አካል አጥቷል። ሰራተኛው ብሶቱን የሚተነፍስበት አጥቷል። ሰራተኛው ስለ ሰዓት ፊርማ እንኳን ሲያነሳ ስራ ላለመስራት ከስርዓት ውጪ ለመሆን የሚደረግ ጥረት ተብሎ እንዲሸማቀቅ ይደረጋል። የሆነች አስተያየት ሲሰጥ ሰራተኛን ማነሳሳት የሚል ይለጠፍበታል በማለት አስተያየታቸውን ቋጭተዋል። ሚዲያችን የኢትዮጵያ ፕሬስ ድርጅት አመራሮችን ምላሽ ለማካተት ሙከራ ቢያደርግም ይህ መረጃ እስከወጣበት ሰዓት ድረስ ምላሽ አላገኘንም። በአማራ ክልል አንዳንድ አካባቢዎች የመራጭ ካርድ የወሰዱ ግለሰቦች ካርዳቸውን የመንግስት ቢሮዎች ውስጥ እንዲያስቀምጡ እየተደረጉ ነው። የጸጥታ ስጋት ባለባቸው የአማራ፣ ኦሮሚያ፣ የትግራይ እንዲሁም ሌሎች ክልሎች ውስጥ ከጥቂት ወራት በኋላ የሚካሄደው ምርጫ በምን መልኩ ይከናወናል የሚለው እስካሁን ግልጽ ምላሽ አላገኘም። በቅርብ ቀናት የፋኖ ኃይሎች እንዲሁም የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግ ሸኔ በማለት የሚጠራው የምርጫውን ሂደት ኮንነው መግለጫ ማውጣታቸው በሁለቱ ክልሎች ላይ ሊካሄድ የቀረበው ምርጫ ላይ ጥላ አጥልቷል። ከዚህ ጋር በተያያዘ መሰረት ሚዲያ ከአማራ ክልል የደረሰው መረጃ እንደሚጠቁመው የጸጥታ ስጋት ባለባቸው የአማራ ክልል ገጠራማ አካባቢዎች መራጮች ካርዳቸውን ከተቀበሉ በኋላ የፋኖ ኃይሎች ማታ መጥተው እንዳይወስዱባቸው በመስጋት ካርዱን ከተማ ያሉ የመንግስት ኃላፊዎች ጋር ባደራ እንዲያስቀምጡ አቅጣጫ ተሰጥቷል። አሁን ላይ በአማራ ክልል በትልልቅ ከተሞች ውስጥ የመራጮች ምዝገባ የተጀመረ ቢሆንም አስቻይ ሁኔታ የለም ተብሎ የተተዉ የገጠር ወረዳዎች በርካታ ናቸው። ለምሳሌ በሰሜን ሸዋ ቡልጋ ቀጠና፣ ይፋት ቀጠናና በሌሎችም የአካባቢው ባለስልጣናት ምርጫ እንዲደረግ ቢፈልጉም ያለው የጸጥታ ሁኔታ ስጋት ጭሯል። ባለስልጣናቱ የብልጽግና አካላትን ሰብስበው ሲወያዩ እንዴት ምርጫ ማድረግ ይቻላል ተብለው ሲጠየቁ የመራጭ ካርዱን የገጠሩ ሰው ቢወስድም ማታ የፋኖ ኃይሎች መጥተው ስለሚወስዱት መፍትሄ ብለው ያስቀመጡት ነገር አለ የሚሉት አንድ ለሚዲያችን ቃላቸውን የሰጡ የአካባቢው ነዋሪ ናቸው። መፍትሄውም እነሱ የገጠር ቀበሌዎችን መንግስት ለማያስተዳድራቸው የየቀበሌው ሊቀመንበር ተብለው ከተማ የተቀመጡ የመንግስት ታጣቂዎች አሉ። ስለዚህ ካርድ ከወሰዱ በኋላ የገጠሩ ሰው ከተማ ለተቀመጡት ሊቀመንበሮች አስረክበው ይሄዳሉ በማለት አስረድተዋል።
ሌላው ከስፍራው የደረሰን መረጃ እንደሚያሳየው የጸጥታ ችግር ካለባቸው አካባቢዎች የሚመጡ በርካቶች አሁን ላይ በእጀባ ሄደው ካርዳቸውን እየወሰዱ ነው። የተነገረን ካርዱን እነሱ ጋር እንድናስቀምጥና የምርጫው ቀን ካርዱን ተጠቅመን እንድንመርጥ ነው። ይህን አስቸጋሪ ሁኔታ ምርጫ ቦርድ ይወቅልን። በዚህ ሁኔታ እንዴት ሰው ነፃ ሆኖ መምረጥ ይችላል? አስቻይ ሁኔታ በሌለባቸው የገጠር ወረዳዎች ምርጫው ቢቀር መልካም ነው የሚለው ህዝብ ብዙ ነው ብለዋል። በሌላ በኩል እንደ ባህር ዳር ባሉ ከተሞች ውስጥ የምርጫ ካርድ መውሰድ ግዴታ እየተደረገ መሆኑ ተሰምቷል። የምርጫ አስመራጭና ቀስቃሽ በሚሊሻና አድማ ብተና ታጅቦ በየቤቱ እየዞረ ይገኛል። የቀበሌ ቤት ያለውን ካልመረጥክ ቤቱ ለሚሊሻ ይሰጣል እየተባለ ነው። የመንግስት ሰራተኛውን ደግሞ እኛ እየሞትን አንተ ቁጭ ብለህ ትበላለህ ና የምርጫ ካርድ አውጣ ይባላል በማለት አንድ ስሜ አይጠቀስ ያሉ የከተማው ነዋሪ ለሚዲያችን ቃላቸውን ሰጥተዋል። አሁን ላይ አብዛኛው ወደ መሃል ሀገር እየገባ ያለው ነዳጅ አዋሽ አርባ ከሚገኘው መጠባበቂያ የተቀዳ መሆኑ ታወቀ። በሀገር ውስጥ አንዳንድ ተሳታፊዎችና በዓለም አቀፍ ክስተቶች ምክንያት ሰሞኑን በሀገሪቱ እየታየ ያለው የነዳጅ ስርጭት መስተጓጎል እየገጠመው መሆኑ ይታወቃል። ሚዲያችን በዚህ ዙሪያ ተከታታይ መረጃዎችን ሲያቀርብ የቆየ ሲሆን ለዛሬ ደግሞ ሌላ ተጨማሪ ይዞ ቀርቧል። ከነዳጅ አመላላሽ ቦቴዎች አሽከርካሪዎችና ከጸጥታ አካላት ምንጮች ማረጋገጥ እንደቻልነው ወደ መሃል ሀገር እየገባ ያለው ነዳጅ አዋሽ አርባ ከሚገኘው መጠባበቂያ የተቀዳ መሆኑ ተረጋግጧል። ጅቡቲ የሚሄደው ቦቴ በጣም ውስን ነው። አሁን ከመጠባበቂያ ነው የሚቀዳው። በሀገሪቱ ሁሉም አካባቢዎች ገና ነዳጅ ሳይመጣ መንገድ ላይ ያለ ነዳጅ እየመጣ ነው ሲባል ነው ወረፋ እየተያዘ ያለው የሚለው አንድ የነዳጅ ጭነት አሽከርካሪ ነው። ሌላ አሽከርካሪ ደግሞ አንድ ነዳጅ የጫነ ቦቴ ከጅቡቲ ሲመለስ ወደ ነዳጅ ማደያው ሳይደርስ መንገድ ላይ በመንግስት የጸጥታ አካላት ድንገት ተይዞና ተገዶ ወደ እነሱ ካምፕ ወይም ቢሮ ተወስዶ እንዲራገፍ እየተደረገ ነው በማለት ገልጿል። አክሎም አገራዊ ጉዳይ ነው ይለዋል። ገንዘቡን ግን ለባለ ነዳጅ ማደያው ይልካሉ። ለሹፌሩ ደረሰኝና ደብዳቤ ይሰጣል። ነዳጅ በዚህ መሃል በመንግስት ሰዎች ስለሚጠለፍ ነዳጅ ማደያዎች ነዳጅ መሸጥ አልቻሉም በማለት ሁኔታውን አስረድቷል። ሚዲያችን እንዳረጋገጠው ጅቡቲ ላይ በርካታ የአገሪቱ የነዳጅ ማደያ ቦቴዎች ተከማችተው ነዳጅ እየጠበቁ ይገኛሉ። የሚጫን ነዳጅ ስለሌለም ሹፌሮች ከ15 ቀን በላይ ቦቴው ላይ እያደሩ በጣም ችግር ላይ መሆናቸውን ተናግረዋል። አሁን መጠባበቂያው ላይ ያለው እየተቀዳ ነው። ወደ ጅቡቲ የሚሄድ ቦቴ በጣም ትንሽ ነው። እዚያ ያሉትም ገና አላገኙም በማለት ምንጮቻችን ተናግረዋል። ኢትዮጵያ በየዓመቱ 4.2 ሚሊዮን ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ እንደምታስገባ መረጃዎች ይጠቁማሉ። አሁን ላይ በመካከለኛው ምስራቅ ከተቀሰቀሰው ጦርነት ጋር ተያይዞ የነዳጅ ዋጋ በበርሜል ከ$60 ገደማ ወደ 110 እና $120 እየተጠጋ መሆኑ ታውቋል። ከዚህም በባሰ መልኩ የዓለም ዋና የነዳጅ ማስተላለፊያ መስመር የሆነው የሆርሙዝ የባህር ወሽመጥ በኢራን መዘጋቱ የነዳጅ ዋጋን በመላው ዓለም አነሯል። እስካሁን ድረስ መንግስታዊ በሆነው የኢትዮጵያ ነዳጅ አቅራቢ ድርጅት ብቻ ወደ ሀገር ውስጥ ይገባ የነበረው ነዳጅ ከሚቀጥለው ዓመት ጀምሮ በግል አቅራቢዎችም እንዲገባ ሊፈቀድ እንደሚችል መንግስት ይፋ አድርጎ ነበረ። ኢትዮጵያ አሁን ላይ ምን ያህል የመጠባበቂያ ነዳጅ ክምችት እንዳላት በመንግስት ይፋ አልተደረገም። የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ከስራቸው ተነስተው በቀድሞው የኢንሳ ከፍተኛ አመራር ተተኮ። ከሰሞኑ ከነዳጅ ስርጭት ጋር በተያያዘ ስሙ በተደጋጋሚ እየተነሳ የሚገኘው የንግድና ቀጠናዊ ትስስር ሚኒስቴር የአመራር ለውጥ ማድረጉ ተሰምቷል። ሚዲያችን በቅርብ ቀናት እንዳቀረበው ነዳጅን ለማይመለከታቸው አካላት አላግባብ ከማሰራጨት የሙስና ወንጀል ጋር በተያያዘ ሰሞኑን በቁጥጥር ስር ውለው ምርመራ እየተጣራባቸው ከሚገኙት ውስጥ የነዳጅ አቅራቢ ድርጅት እንዲሁም የነዳጅና ኢነርጂ ባለስልጣን ሁለት ከፍተኛ ባለስልጣናት ቢገኙበትም የንግድና ቀጠናዊ ትስስር ሚኒስቴር አመራሮችም እጅ እንዳለበት ሲጠቁሙ ነበር። አሁን ይፋ የሆነው መረጃ እንደሚጠቁመው የንግድና ቀጠናዊ ትስስር ሚኒስቴር የወጪ ንግድ ፕሮሞሽን ዘርፍ ሚኒስቴር ዴኤታ የነበሩት ወይዘሮ ያስሚን ውሃብ ረቢ ከኃላፊነታቸው ተነስተው በምትካቸው አቶ ታዜር ገብረ እግዚአብሔር ተሹመዋል። ተሿሚው አቶ ታዜር ቀደም ሲል በኮሎኔል ማዕረግ የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ዳይሬክተር፣ በኋላም በከተማና መሰረተ ልማት ሚኒስቴር ሚኒስትር ዴኤታ እንዲሁም በብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ሆነው ሰርተዋል። አቶ ታዜርን የሙያና የመርህ ሰው በሚል የሚያመሰግኗቸው የቀድሞ ባልደረቦቻቸው የአዲሱ ሚኒስቴር መስሪያ ቤታቸውን በሙያዊ አቅም በሕግ የበላይነትና የሥራ ዲሲፕሊን እንደሚገሩት ተስፋ አድርገውባቸዋል።
የንግድና ቀጠናዊ ትስስር ሚኒስትር አቶ ካሳሁን ጎፌ ወደ መስሪያ ቤቱ ስልጣን ከመጡ በኋላ የነዳጅና ኢነርጂ ባለስልጣን መስሪያ ቤትን ከተሰጣቸው ስልጣንና ተግባር ውጭ ኦፕሬሽናል ስራዎችን ጭምር ጠቅልለው ነበር ይላሉ። አክለውም ተቋሙ ለሙስናና ለብልሹ አሰራር እንዲመች ሆኗል። የነዳጅና ኢነርጂ ባለስልጣንን በሪፎርም ስም ወደ ራሳቸው መስሪያ ቤት ወስደው የሴክተሩ ፈላጭ ቆራጭ ሆነዋል በማለት የመስሪያ ቤቱ ምንጮች ይናገራሉ። የዚህ ህገወጥ አካሄዳቸው አንዱ ማሳያ ሆኖ የሚጠቀሰው ደግሞ የሚኒስቴር መስሪያ ቤቱ ተጠሪ ተቋማትን የሥራ አመራር ቦርዶች በሰብሳቢነት መምራታቸው ነው ይላሉ። አሁን ላይ የንግድና ቀጠናዊ ትስስር ሚኒስቴር ተጠሪ መስሪያ ቤቶች የኢትዮጵያ ተስማሚነትና ምዘና ድርጅት፣ የኢትዮጵያ ምርት ገበያ፣ የኢትዮጵያ ብሔራዊ አክሬዲቴሽን ጽሕፈት ቤት፣ የኢትዮጵያ ደረጃዎች ኤጀንሲ፣ የኢትዮጵያ ስነ ልክ ኢንስቲትዩት እንዲሁም የነዳጅና ኢነርጂ ባለስልጣን ናቸው። ከነዳጅ ስርጭት ጋር በሚዲያችን የምርመራ ዘገባ ከወጣ በኋላ በቁጥጥር ስር የዋሉት ተጠርጣሪዎች ሐሙስ መጋቢት 10 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ጊዜ ቀጠሮ ችሎት ቀርበዋል። መርማሪ ፖሊስ የተጠረጠሩበትን ጉዳይ ለጊዜ ቀጠሮ ችሎቱ ያቀረበ ሲሆን ለተጨማሪ የምርመራ ማጣሪያ ማከናወኛ ከጠየቀው 14 ቀናት ውስጥ የ12 ቀናት ተጨማሪ የምርመራ ጊዜ ተፈቅዶለታል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዮኤል ስቡህ፣ አብረናችሁ ቆይተናል። ሰላም።